ስመ ገናናዋ ኢራን ዜጎቿን እየገደለች ነው። ሰላም ጤና ይስጥልን ክቡራን አድማጭ ተመልካቾቻችን እንደምን ቆያችሁልን እያልኩኝ ወደ ሳቱ መረጃዎቻችን ተሻገርኩኝ። ነገሮች አቅጣጫቸውን እየሳቱ መጥተዋል። ከዓለም ሀገራት ስማቸው ሲጠራ በጦር ግዝፈቷ አስፈሪ የሆነችው ኢራን ከተማዋ እንዳይሆን ሆኗል። ዜጎቿም 5ኛ ቀናቸውን አስቆጥረዋል። ተቃውሞ በማሰማት ቀጥለዋል። የጸጥታ ኃይሎችን በርካታ ሰልፈኞችን ገድለዋል። ከባድ ጥቃት እየፈጸሙ ነው። ህዝቡ እየተገደለም ከተቃውሞ ዘነፍ ያለው ነገር የለም። ተቃውሞውን ለመበተን ለጸጥታ ኃይሉ ህዝቡ ላይ ከባድ መሳሪያ እንዲጠቀሙ ትዕዛዝም ተላልፏል። በሌላ በኩል አሜሪካም ተቃውሞ ይቀጥል እኔ ራሴ ገባበታለሁ ብላለች። ሙሉ መረጃውን ይዘናል የምናጋራችሁ ይሆናል። በሌላ በኩል የኢትዮጵያና የኤርትራ ውጥረት ወዴት ሊያመራ እንደሚችልና ምን አይነት ጣጣ ለአፍሪካ ይዞ ሊመጣ እንደሚችል ፎሬን ፖሊሲ ይዞ ያወጣው መረጃ አለ የምናስደምጣችሁ ነው። በሌላ በኩል ደግሞ በርካቶችን ያስደሰተ መረጃ የሶማሊያ መንግስት አልሸባብን መደምሰሷን ይፋ አድርጋለች። መረጃውን ይዘናል የምናስደምጣችሁ ይሆናል። ክቡራን አድማጭ ተመልካቾቻችን ለእናንተ ጠቃሚ ብለን ያሰብነውን መረጃዎች ሁሉ ይዘናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። ታዲያ ለቻናላችን አዲስ ከሆናችሁ መሰል መረጃ በየሰዓቱ እንዲደርሳችሁ ቻናላችን ሰብስክራይብ በማድረግ የደወል ምልክቱ መጫን እንዳይረሱ። ቪዲዮ ላይክ፣ ሼር በማድረግ ይጀምሩ። ወደ መረጃችን ስንሻገር በኢራን በተቃዋሚዎችና በጸጥታ ኃይሎች መካከል በቀጠለው ግጭት ተጨማሪ ሰዎች ተገደሉ። በኢራን በኑሮ ውድነት መጨመርና የገንዘብ የመግዛት አቅም መውደቅ የተነሳ የተቀሰቀሰው የህዝባዊ ተቃውሞና አለመረጋጋት ለ5ኛው ቀን ቀጥሎ ተጨማሪ ሰዎች መገደላቸው ተዘገበ። የፋርስ ዜና ወኪልና የሰብአዊ መብቶች ቡድን የሆነው ኤንጋው በደቡብ ምዕራብ በኢራን በምትገኘው ሎርዲጋን ከተማ በተቃዋሚዎችና በጸጥታ ኃይሎች መካከል በተፈጠረው ግጭት 2 ሰዎች መሞታቸውን ተናግሯል። በሀዝና 3 ተጨማሪ ሰዎች በኩድሻት ደግሞ 1 ሰው መገደሉን ፋርስም ዘግበዋል። በሐሙስ ዕለት በማህበራዊ ሚዲያ ላይ በተጠለፉ ቪዲዮዎች ላይ በተቃዋሚዎችና በጸጥታ ኃይሎች መካከል በተደረጉ ግጭቶች ወቅትም መኪኖቹ በእሳት እንደተቃጠሉ አሳይተዋል። ብዙ ተቃዋሚዎች የሀገሪቱን አገዛዝ ከመንበሩ እንዲወርድም ጥሪ አቅርበዋል። አንዳንዶቹ አስተዳደሩ ወደ ንጉሳዊ አገዛዝ እንዲመለስ ጠይቀዋል። በገንዘብ የመግዛት አቅም መድከም ምክንያት የተጀመረው ተቃውሞ በተለያዩ የሀገሪቱ ክፍሎች ለ5ኛ ቀን መቀጠሉም ተሰምቷል። ቢቢሲ ፐርሺያ የተረጋገጡ ቪዲዮዎች ሐሙስ ዕለት ዋና ከተማውን ቴህራን ጨምሮ የተለያዩ ከተሞች ተቃውሞ ሰልፍ ወጥተዋል። የሰብአዊ መብት ተሟጋቹ ኤንጋው በሎርጋን የተገደሉት 2 ተቃዋሚዎች መሆናቸውን ጠቅሷል። ቢቢሲ ፐርሺያ የሟቾቹን ሞት ከገለልተኛ ወገን ማረጋገጥ አልቻለም። የመንግስት መገናኛ ብዙሃን በበኩላቸው ከኢራን አብዮታዊ ጥበቃ ጋር ግንኙነት ያለው ጸጥታ ኃይል አርብ ምሽት በምዕራባዊ ሎሬስታን ግዛት በኩዳሽት ከተማ ከተቃዋሚዎች ጋር በተፈጠረው ግጭት መገደሉን ዘግበዋል። ቢቢሲ ይህንን መረጃ ማረጋገጥ ባይችልም ተቃዋሚዎቹ ግለሰቡ ተቃዋሚ እንደሆነና በጸጥታ ኃይሎች በጥይት እንደተገደለ ተናግረዋል። በአካባቢው በድንጋይ ጥቃት የደረሰባቸው 14 የፖሊስ መኮንኖችና የባሲጅ አባላት ቆስለዋል ሲል መንግስት ሚዲያም ዘግቧል። ባለስልጣናት ረብሻውን ለማፈን በሚያደርጉት ጥረት እረፍት ከታወጀ በኋላ ረቡዕ ዕለት ትምህርት ቤቶች፣ ዩኒቨርሲቲዎችና የመንግስት ተቋማት በመላ ሀገሪቱ ተዘግተዋል። ብዙዎቹ እረፍት የተሰጠው ተቃውሞ ለመቆጣጠር ቢሉም መንግስት ግን በቀዝቃዛው የአየር ሁኔታ ምክንያት የሚባክን ኃይል ለመቆጠብ ተብሎ መስጠቱን ተናግሯል። ተቃውሞ የተጀመረው በቴህራን ሲሆን የኢራን ገንዘብ ከአሜሪካ ዶላር አንጻር ያለው ምንዛሬ በከፍተኛ ደረጃ በመውደቁ በተበሳጩ ነጋዴዎች የተጀመረ ነው። ማክሰኞ ዕለትም የዩኒቨርሲቲ ተማሪዎች በተቃውሞ የተሳተፉ ሲሆን ወደ በርካታ ከተሞችም ተሰራጭቷል። ብዙዎችም በሀገሪቱ መንግስት ላይ ቁጣቸውን ገልጸዋል። ከዚሁ ጋር በተያያዘ ኢራን ተቃዋሚ ሰልፈኞችን መግደል የምትቀጥል ከሆነ ጣልቃ እንገባለን ሲሉ ፕሬዚዳንት ትራምፕ ተናገሩ። በኢራን የተለያዩ ከተሞች የኑሮ ውድነትና የሀገሪቱ ገንዘብ የመግዛት አቅም ማሽቆልቆሉን በመቃወም በርካታ ሰዎች አደባባይ ወጥተው ድምጻቸውን ማሰማት ከጀመሩ ቀናት ተቆጥሯል። በዚህም ሳቢያ ትራምፕ ኢራን ተቃዋሚዎችን በጭካኔ በጥይት የምትገድል ከሆነ እርምጃ ለመውሰድ ዝግጁ ነን በማለት በትሩዝ የማህበራዊ ሚዲያ ገጻቸው ላይ አስፍረዋል። ትራምፕ ይህንን ያሉት ከ3 ዓመት ወዲህ በኢራን ውስጥ ያጋጠመ ነው በተባለው የአሁን ተቃውሞ በርካታ ሰዎች መገደላቸውን የሚያመለክቱ ዜናዎች መውጣታቸውን ተከትሎ ነው። በተቃዋሚዎችና በመንግስት ጸጥታ ኃይሎች መካከል ግጭት የተቀሰቀሰው ባለፈው እሁድ ባለሱቆች በፍጥነት እየጨመረ ያለውን የዋጋ ንረትና መንግስት እያሽቆለቆለ ያለውን የሀገሪቱን የመግባቢያ ገንዘብ ለመታደግ ምን እናድርግ በሚል ተቃውሞ ካሰሙ በኋላ ነው።
ፕሬዚዳንት ትራምፕ በመጀመሪያው ስልጣን ዘመናቸው ከኢራን ጋር ከተደረሰው የኒውክሌር ስምምነት ከወጡ በኋላ ተነስቶ የነበረው ማዕቀብ በአውሮፓውያኑ 2018 መልሰው ስለጣሉበት የኢራን ምጣኔ ሀብት ችግር ውስጥም ገብቶ ቆይቷል። በኢራን የተለያዩ ግዛቶች ውስጥም የሚካሄደው ተቃውሞ እየተባባሰ የቀጠለ ሲሆን የጸጥታ ኃይል አባላትን ጨምሮ የሰው ሕይወት እያለፈ መሆኑም ተዘግበዋል። በሌላ በኩል ኢትዮጵያና ኤርትራን በተመለከተ ወዳገኘነው ትኩስ መረጃ እንሻገር። ፎሬን ፖሊሲ መጽሔት በኢትዮጵያና በኤርትራ መካከል እየበረታ የመጣው ዲፕሎማሲያዊና ወታደራዊ ውጥረት በጎረጎሲያኑ 2026 ሊፈጠሩ ይችላሉ ተብለው ከሚሰጉና ትኩረት ሊሰጣቸው ከሚገቡ 10 ግጭቶች መካከል ነው ሲልም አሳሰቡ። በሁለቱ ጎረቤት ሀገራት መካከል ሊቀሰቀስ የሚችለው ግጭት መላው የአፍሪካን ቀንድ ወደ ፈጠነ ሰፊ ጦርነት ሊዘፍቀው እንደሚችልም አመላክተዋል። መጽሔቱ በዘገባው ባለፉት ወራት በአዲስ አበባና አስመራ መካከል የሚሰነዘሩ የቃላት ጦርነቶችና ክሶች የጦርነት ስጋትን ከፍ አድርገዋል ያለ ሲሆን ስጋቱ እየጨመረ የመጣው ዓለም አቀፍ ማህበረሰብ ትኩረቱን በሌሎች ቀውሶች በተለይም በሱዳን ጦርነት ላይ ባደረገው ወቅት መሆኑንም ገልጿል። በተጨማሪም ጠቅላይ ሚኒስትሩ ኢትዮጵያ የባህር በር ለማግኘት ያላትን ፍላጎት በይፋ መግለጻቸው ኤርትራ ነጻነቷን ከማግኘቷ በፊት ኢትዮጵያ ስትጠቀምባቸው በነበሩት ወደቦች ላይ ጥቃት ሊሰነዝር ይችላል የሚል ስጋት እንዲያድርባት ማድረጉም በዘገባውም ተጠቅሷል። ሌላኛው መረጃችን የሶማሊያ መንግስት በርካታ የአልሸባብ አባላት መግደሉን አስታወቀ። የሶማሊያ መንግስት ኃይሎች ከዓለም አቀፍ አጋሮች ጋር በመሆን በፈጸሙት ጥቃት ወደ 30 የሚጠጉ የአልሸባብ ታጣቂዎች መግደላቸው ተገለጸ። በደቡብ ምስራቅ የሀገሪቱ ክፍል ውስጥ በሚገኘው ጃባድ ጎዳኔ በተባለ ከተማ ውስጥ በተፈጸመው የአየር ጥቃት 29 የአልሸባብ ታጣቂ መገደላቸውና በተጨማሪም ለሽብር ጥቃት ሊሉ የነበረው ተሽከርካሪዎች እንዲሁም የጦር መሳሪያዎች መውደማቸውን የሀገሪቱ መከላከያ ሚኒስቴርም ገልጿል። ሮይተርስ የዜና ወኪል ሚኒስተሩ በኤክስ ገጹ ላይ ያወጣውን መግለጫ ጠቅሶ እንደዘገበው በቡድኑ ላይ በተፈጸመው ጥቃት ውስጥ ማንነታቸው ያልተገለጸው ዓለም አቀፍ ሀገሮች መሳተፋቸውን ገልጾ ሽብርተኝነትን በመዋጋት ለሚያደርጉት ድጋፍ ምስጋናውንም ገልጿል። በሶማሊያ ውስጥ የሚንቀሳቀሰውን ታጣቂ ቡድን ለመዋጋት በአፍሪካ ህብረት ጥላ ስር የተለያዩ ሀገራት ወታደሮች በሀገሪቱ ውስጥም ተሰማርተው የሚገኙ ሲሆን አሜሪካና ሌሎች ምዕራባውያን ሀገራት ደግሞ የአየር ጥቃትን ጨምሮ የተለያዩ ድጋፍን ይሰጣሉ። በተለይ አሜሪካ በቡድኑ ይዞታዎች መሪዎችና ታጣቂዎች ላይ ተደጋጋሚ የአየር ጥቃቶች በመፈጸም ትታወቃለች። አልሸባብ ዓለም አቀፍ ድጋፍ ያለውን የሶማሊያ መንግስት በመጣል በጥብቅ የሸሪያ ህግ የሚመራ አስተዳደር ለመመስረት ከአውሮፓውያኑ 2007 ጀምሮ የሽምቅ ጥቃት እያካሄደ ይገኛል። ከዓለም አቀፍ ቡድን አልቃይዳ ጋር ግንኙነት እንዳለው የሚነገርለት አልሸባብ በዓለም ላይ ከሚጠቀሱ የሽብር ቡድኖች መካከል አንዱ ነው። ክቡራን አድማጭ ተመልካቾቻችን ለሳቱ ይዘን የቀረብንላችሁ መረጃዎቻችን ይህንን ይመስሉ ነበር። በቀጣይ በሌላ መረጃ እስከምንገናኝ ድረስ በያላችሁበት ጤና ይስጥልን።